አርቲፊሻል ኢንተለጀንስ ለአፍሪካ ትብብርና ብልጽግና የሚል ሐሳብን መሰረት ያደረገው የኢትዮጵያ ቴክኖሎጂ ኤክስፖ 2025 በሁለተኛ ቀን ውሎም በርካታ ገንቢ ሐሳቦች የተንጸባረቁበት ነበር። በኢትዮጵያ ከቅርብ ዓመታት ወዲህ በተለይም በአርቲፊሻል ኢንተለጀንስ ዘርፍ በተሰራው ስራም በርካታ ስኬቶች መመዝገባቸው ተነስቷል። ይህንን በሀገሪቱ የተገኘውን ስኬትም ለአፍሪካ ለማካፈልና በትብብር ለመስራት ኢትዮጵያ ዝግጁ መሆኗን ያረጋገጠችበት ነው። Ethiopia achievements on AI mirror a broader African development on AI promise. ኢትዮጵያ የአፍሪካን ልማት ለመደገፍ ሰው ሰራሽ አስተውሎት ላይ አበክራ እየሰራች ትገኛለች። ይህንን የሰው ሰራሽ አስተውሎት ከጊዜ ወደ ጊዜ የዘመነ ለማድረግም ዋና ግባችን ነው። ለዚህም በተለያዩ ኢኮኖሚ ዘርፎች ያሉ የፖሊሲ ስልቶችን ማስተናገድ እንዳለበት እናምናለን። ይሁን እንጂ ድንበሮችን ችላ ሳይሉ መሻሻልም ያስፈልጋል። ለዚህም ቁርጠኝነት ወሳኝ ነው። Best practice and resources with partners across the continent. የአፍሪካ ህብረት መቀመጫ በሆነችው አዲስ አበባ ይህንን በጣም አስፈላጊና ወቅታዊ ዝግጅት በመስተናገዱ ለኢትዮጵያ መንግስት ምስጋናዬን ላቀርብ ወዳለሁ ሲሉ ንግግራቸውን የጀመሩት የአፍሪካ ህብረት ምክትል ኮሚሽነር ሰላማ ሀዳዲ ኢትዮጵያ በአፍሪካ ውስጥ ሁሉን አቀፍ ሰው ሰራሽ አስተውሎት በማስተዋወቅ ረገድም ግንባር ቀደም ሚና በመያዝ ላይ ትገኛለች ሲሉ ተናግሯል። Ethiopia for taking a leading role and making significant efforts to advance equitable and inclusive artificial intelligence in Africa. ሰው ሰራሽ አስተውሎት በአሁኑ ወቅት በተለያዩ ዘርፎች ከፍተኛ ተጽዕኖ እያሳደረም ይገኛል ብሏል። Artificial intelligence has emerged as one of the most disruptive forces in geoeconomics and geopolitics. ሰው ሰራሽ አስተውሎት በአሁኑ ጊዜ በኢኮኖሚና በጂኦፖለቲካ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ይህ ሰው ሰራሽ አስተውሎት ለቴክኖሎጂ፣ ለብሔራዊ ጥቅም፣ ለኢኮኖሚ እድገትና ዋስትና የደህንነት ማዕከል ከመሆኑም በላይ በተለያዩ የፕሮጀክት ኃይል እንዲስፋፋና እንዲጨምር እያደረገ ነው። Forces the power and wealth of non-state actors and big tech companies. አርቲፊሻል ኢንተለጀንስን በአፍሪካ ለማሳደግና ለመቆጣጠር የጋራ ጥረትን እንደሚጠይቅ ያነሱት ደግሞ የአርቲፊሻል ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ሀገራት ከመቼውም ጊዜ በበለጠ ሊተባበሩ ይገባል ነው ያሉት። አርቲፊሻል ኢንተለጀንስን በአግባቡ ጥቅም ላይ ለማዋል በዘርፉ የማይለዋወጥ ክህሎትን ማዳበር እንደሚገባም በአጽንኦት አንስተዋል። Equally, the presence of development በተመሳሳይም ተባባሪ ኩባንያዎች እንዲስፋፉ ምክንያት የሚሆኑት ሰው ሰራሽ አስተውሎት ጥረቶችና ድጋፍ ወሳኝ መሆናቸው ይስተዋላል። አርቲፊሻል ኢንተለጀንስም በአግባቡ ጥቅም ላይ ለማዋል በዘርፉ የማይለዋወጥ ክህሎት ማዳበር እንደሚገባ የግድ ይላል። more ever. አርቲፊሻል ኢንተለጀንስን በአፍሪካ ለማሳደግና ለመቆጣጠር የጋራ አንድነትና ጥረትን እንደሚጠይቅ የተገለጸ ሲሆን ሀገራት ከመቼውም ጊዜ በላይ በበለጠ ሊተባበሩ እንደሚገባም ተገልጿል። ምክንያቱም ደግሞ ሰው ሰራሽ አስተውሎት ዓለም በዘመነበት በዚህ ዘመን ዘርፉ ለበርካታ አገልግሎቶች ጥቅም ላይ የሚውል ስለሆነ ነው። Artificial intelligence ሰው ሰራሽ አስተውሎት ከበርካታ ተግባራት ጋር የሚገናኝ ነው። በተለይም ከብዙ ሴክተሮች ጋር ለምሳሌ ከትምህርት፣ ከጤና፣ ከግብርና፣ ከሳይንስና ቴክኖሎጂ እንዲሁም ከፐብሊክ ሰርቪስ ጋር የተቆራኘ ነው። አፍሪካ ዩኒየን በአርቲፊሻል ኢንተለጀንስ ዋና ግቡ ሶሾ ኢኮኖሚ ማድረግ፣ ሆም ግሮውንና በማንኛውም ዘርፍ በሁሉም አፍሪካ ተግባራዊ ማድረግ ነው። AI uptake in Africa and protect its people.